በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የሰሙነ ሕማማት ማክሰኞ የጥያቄና መልስ ቀን ተብሎ ተሰይሟልና ስለምን የጥያቄና መልስ ቀን ተባለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የሰሙነ ሕማማት ማክሰኞ የጥያቄ ቀን ተብላ ትጠራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ከመመልከታችን አስቀድሞ ወደ ኋላ መለስ ብለን ከበዓለ ሆሳዕና ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ከብዙ በጥቂቱ አጠር አድርገን ተመልክተን እንመጣለን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ በበዓለ ሆሳዕና ዕለት እየተመሰገነ ወደ ኢየሩሳሌም ገብቷል። ሕፃናት ሳይቀሩ ትልቁም ትንሹም ሳይቀሩ የዘንባባ ዛፍ ዝንጣፊ፣ የተምር ዛፍ ዝንጣፊ፣ ሌሎችም ደግሞ ልብሳቸውን እያወለቁ እያነጠፉለት፣ እርሱ ደግሞ በአህያ ላይ ተቀምጦ መላእክትን በሰማይ እያመሰገኑት ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም መጣ። ታዲያ ወደ ኢየሩሳሌም ሲመጣ በምስጋና ድምፅ ኢየሩሳሌም አስተጋባች። ጸሐፍት ፈሪሳውያንም ማን ነው እየመጣ ያለው? ምንድነው እየተከናወነ ያለው? የሚለውን ለመመልከት ሁሉም በየደጃፋቸው በር ላይ ወጥተው መመልከት ጀመሩ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ቁጭ ብሎ እየተመሰገነ ከፊት ያሉትም ከኋላ የሚከተሉትም ሆሳዕና በአርያም እያሉ እያመሰገኑት እየተመሰገነ ወደ ኢየሩሳሌም ሲመጣ ተመለከቱ። በዚህ ጊዜ ታዲያ የደስታውና የእልልታው የዝማሬው ድምፅ የረበሻቸው እነዚያ ጸሐፍት ፈሪሳውያን ወደ ጌታችን ቀርበው እንዲህ አሉት፣ እነዚህን ስለምን ታስጮህብናለህ? እነዚህ የሚጮሁትን ዝም አስበላቸው። ጌታችንን ጠጋ ብለው ዝም አስበላቸው አሉት። በዚህ ጊዜ ታዲያ ጌታችን አንድ ነገር አላቸው። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 16 ላይ እንዲህ አላቸው፣ ከሕፃናትና ከሚጠቡት አፍ ምስጋና ለራስ አዘጋጅ የሚለውን ቃል ከቶ አላነበባችሁምን? ከሚጠቡ ሕፃናት አፍ ምስጋና ለራስ አዘጋጀ ተብሎ የተነገረውን አላነበባችሁም? አልሰማችሁምን? እነዚህ ሕፃናት ባያመሰግኑኝ እንኳን እነዚህ የቢታንያ ድንጋዮች አንደበት አውጥተው ያመሰግኑኛል አላቸው። በዚህ ጊዜ የቢታንያ ድንጋዮች አንደበት አውጥተው ሆሳዕና በአርያም እያሉ እግዚአብሔር አምላካችንን አመሰገኑ። ሕፃናት እንኳን ሳይቀሩ ጡት የሚጠቡ ሕፃናት እንኳን ሳይቀሩ የ40 ቀን የ80 ቀን የዓመት የ2 ዓመት ሕፃናት እንኳን ሳይቀሩ ሆሳዕና በአርያም እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመስግነዋል። እየተመሰገነ ወደ ቤተ መቅደስ ከገባ በኋላ በቤተ መቅደስ ውስጥ ደግሞ ምን ተመለከተ ስንል ሻጭ ለዋጮችን፣ ርግብ ሻጮችን፣ ወንበዴዎችን አገኛቸው። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ወደ ላይ ከፍ ብለን ስንመለከት ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በቤተ መቅደሱ ተሰብስበው የነበሩትን ርግብ ሻጮችን በሬዎችንም እየገረፈ አወጣቸው። ቤተ መቅደሱን አነጻ፣ አስከበረ። ከዚህም በኋላ ደግሞ በመቅደስ ዕውሮችና አንካሶች ወደ እርሱ ቀረቡና ዕውሮችንና አንካሶችን ፈወሳቸው። በሽተኞችን፣ በልዩ ልዩ ደዌ ተይዘው የነበሩትን ሕመምተኞችን ፈወሳቸው። በማቴዎስ ወንጌል ምዕራፍ 21 ቁጥር 14 ላይ ተመዝግቦ እንደምናገኘው ማለት ነው።
ስለዚህ ጌታችን በዕለተ ሆሳና ምን አደረገልን ስንል እየተመሰገነ ወደ ኢየሩሳሌም ገባ። ከቤተ መቅደስ ደግሞ ሻጭ ለዋጮችን አወጣቸው፣ ሕሙማንን ፈወሰ ማለት ነው። ይህንን አደረገ። ታዲያ ጌታችን ይህንን ካደረገ በኋላ ትቷቸው ከከተማ ወደ ቢታንያ ወጣ፣ በዚያም አደረ ይላል። ቁጥር 17ን ስትመለከቱ የማቴዎስ ወንጌል ምዕራፍ 21 ማለት ነው። ጸሐፍት ፈሪሳውያንስ በዚህ ዕለት በበዓለ ሆሳዕና ዕለት ምን አደረጉ ስንል እንዴት ይህንን ሁሉ ነገር ያደርጋል እርሱ ማን ስለሆነ ነው ብለው ጌታችን ላይ ማጉረምረም ጀመሩ። ጌታችንን መስደብ ጀመሩ። በጌታችን ጉዳይ ለመምከር ለሰኞ ስብሰባ ተጠራሩበት፣ ሲያጎረመርቡበት ዋሉ። ስለዚህ የጌታችን ሕማማቱ መቼ ነው የሚጀምረው ስንል በዓለ ሆሳዕናን ባከበርን ከሰዓት ይጀምራል ማለት ነው። አንዳንድ ሰዎች ጌታችን በዓለ ሆሳዕናን ካከበርን ከሰዓት አልተገረፈ፣ አልተሰቀለ፣ ምንም መከራ ስቃይ አልደረሰበት፣ ስለዚህ ለምንድን ነው ታዲያ ሕማማቱ ከዛ የሚጀምረው ይላሉ። ወገኖቼ ስድብም ሕማም ነው። ጌታችንን ሲሰድቡት ነው ያሉት። በእርሱ ጉዳይ ስብሰባ ተጠራርተውበታል። ይገደል ብለው ሊመካከሩ ስብሰባ ተጠራርተውበታል፣ አጉረምርመውበታልና ሕማሙ ከዚያ ዕለት ይጀምራል ወገኖቼ። በቢታንያ ካደረ በኋላ በሰሙነ ሕማማት ሰኞ ወይም ደግሞ በዓለ ሆሳዕናን ባከበርን ማግስት ምን ሆነ፣ ምን ተከናወነ ስንል የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ስትመለከቱ በማለዳ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህንን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ ይላል። ወገኖቼ ጌታችን በዚህ ዕለት ምን አከናወነልን ስንል ድንቅ የሆነ ምስጢርን ያከናወነልን። ቅዱስ ዮሐንስ አፈወርቅ ስለዚህች ዕለት ጌታችን በዚህ ዕለት ስላደረገው ነገር ሳስብ እጅግ ይደንቀኛል፣ ድንቅ ምስጢርን ያከናወነው ይለናል። ልብ በሉ ወገኖቼ። የማርቆስ ወንጌልም ደግሞ በምዕራፍ 11 ቁጥር 12 ጀምሮ ጌታችን በሰሙነ ሕማማት ሰኞ ምን እንዳደረገልን፣ በለስን እንደረገመልን ያስተምረናል፣ ጽፎልናል፣ መዝግቦልናል ማለት ነው። በሰሙነ ሕማማት ሰኞ ጌታችን ምን አደረገልን ስንል በለስን ረገማት። በዚህም ምክንያት መርገመ በለስ ተብላለች። በለሲቱ ምንድናት ስንል ደግሞ በለስ ኃጢአት ናት። አዳምና ሔዋን ቀጥፎ ያመጧት ኃጢአት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋን ቀጥፎ ያመጧትን ኃጢአት እርሱም ደግሞ ይቺን በለስ ረግሞ ከስር መሰረቷ ኃጢአትን አጠፋልን፣ ደመሰሰልን። ያቺ በለስ ወዲያውኑ ነው የደረቀችው የጠፋችው። ኃጢአታችንንም ደግሞ በአዳምና በሔዋን ምክንያት የመጣውን ለ5500 ዘመን ሙሉ ነግሳ ሰፍታ ሰፍና የነበረችውን ኃጢአት ደመሰሰልን፣ አጠፋልን ማለት ነው በሰሙነ ሕማማት ሰኞ። ስለዚህ ጌታችን ምን አደረገ ስንል በበለስ አስታኮ ኃጢአትን ያደረቀልን። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና ሰፍታ ቢያገኛት ረገማት፣ አደረቃት። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ ብሎ መርገሙም ደግሞ ከዚህ በኋላ በኃጢአት ፍዳ ተይዞ የሚኖር ሰው አይኑር ማለቱ ነው። በለሷም ስትረገም ፈጥና መድረቋ በአዳም ምክንያት ያገኘችን ዕዳ በደል በእርሱ እንደጠፋችልን ለመግለጽ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባጭሩ በሰሙነ ሕማማት ሰኞ ምን አደረገልን ስንል በለስን አስታኮ ኃጢአትን ከስር መሰረቷ አጠፋልን፣ አደረቀልን፣ ደመሰሰልን ማለት ነው። ይህንን አደረገልን። ጸሐፍት ፈሪሳውያን እሁድ ከሰዓት ላይ ሰኞ በአንዱ ሊቀ ካህን ግቢ ስለ ጌታችን ጉዳይ ለመምከር ስብሰባ ተጠራርተው ነበርና ያንን ስብሰባቸውን በአንዱ ሊቀ ካህን ግቢ ሰኞ አካሂደዋል፣ ተሰብስበዋል። ከዚህም በኋላ በጌታችን ላይ ሲዶልቱበት፣ ስለ ጌታችን ጉዳይ ሲጨቃጨቁ፣ ሲነታረኩ ዋሉ። ሁሉም በስሜታዊነት ተነሳስቶ እንዲደረግ እንዲሁን እያለ ሁሉም የራሱን ሐሳብ ሲሰነዝር ውሎ ነገር ግን ምንም አይነት ፍሬ ሳያፈራ ስብሰባቸው አንድ መደምደሚያ ነገር ላይ ሳይደርሱ ቀኑን ሙሉ ሲጨቃጨቁ ውለው ስብሰባቸው ተበትኗል ማለት ነው። ፍሬ አልባ የሆነ ስብሰባ ተሰብስበዋል። በሰሙነ ሕማማት ሰኞ፣ በሰሙነ ሕማማት ማክሰኞ ሊሰበሰቡ በአንዱ ሊቀ ካህን ግቢ ቀጠሮ ይዘው ተበትኗል ማለት ነው። ታዲያ
በዚህ በሰሙነ ሕማማት ማክሰኞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? የሚለውን ለመመልከት ታዲያ መጽሐፍ ቅዱስን መነሻ አድርገን እንጀምራለን ማለት ነው። ስለዚህ ስለ ሰሙነ ሕማማት ማክሰኞ መጽሐፍ ቅዱስ ምን ብሎ መዝግቦልናል ስንል የማቴዎስ ወንጌል ምዕራፍ 21 ላይ እንዲህ የሚል ቃል እናገኛለን። ምዕራፍ 21 ቁጥር 23 ላይ ማለት ነው። ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ሥልጣን እነዚህን ታደርጋለህ? ይህንንስ ሥልጣን ማን ሰጠህ? አሉት። ኢየሱስም መልሶ እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ያቺን ነገር ብትነግሩኝ እኔ ደግሞ እነዚህን በምን ሥልጣን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ነው ወይንስ ደግሞ ከሰው አላቸው። እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያስ ስለምን አላመናችሁበትም ይለናል፣ ከሰው ግን ብንል ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ለኢየሱስም መልሰው አናውቅም አሉት። እርሱም ደግሞ እኔም በምን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። ልብ በሉ ወገኖቼ፣ እዚህ የመጽሐፍ ቅዱስ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመቅደስ ገብቶ ሲያስተምር ሳለ የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀርበው ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ ሥልጣኑ የጠየቁበት ቀን ነው። አዎ ለሰው ልጆች ሥልጣን የሚሰጠው አምላካችን በዛሬው ዕለት ስለ እኔና ስለ እናንተ ሲል በአይሁዳውያን፣ በፈሪሳውያን፣ በሕዝብ ሽማግሌዎች ስለ ሥልጣኑ ተጠይቋል ማለት ነው። እርሱም ታዲያ ጥያቄያቸው አመጣጡ ትክክል ስላልነበረ ጥያቄያቸውን ጠይቀው ለመገንዘብ ሳይሆን ጠይቀው እውነቱን ትክክለኛውን ነገር ቢነግራቸውም ለመረዳት ሳይሆን ጌታችን እንዲህ አለ ብለው ሌላ ነገር ለማለት እንደሆነ ስላወቀ ጌታችን ጥያቄያቸውን በጥያቄ መልሶላቸዋል ማለት ነው። ይህንንም ደግሞ የማርቆስ ወንጌል መዝግቦልናል። በተጨማሪ የማርቆስ ወንጌል ምዕራፍ 11 ቁጥር 27 ጀምሮ ስትመለከቱ እንዲህ ቃል ታገኛላችሁ። ደግሞም ወደ ኢየሩሳሌም መጡ። እርሱም በመቅደስ ሲመላለስ የካህናት አለቆችና ጸሐፊዎች ሽማግሌዎችም ወደ እርሱ ቀርበው እንዲህ አሉት ይላል፣ እነዚህን በምን ሥልጣን ታደርጋለህ? ወይስ እነዚህን ለማድረግ ይህንን ሥልጣን ማን ሰጠህ? አሉት። ኢየሱስም እንዲህ አላቸው፣ እኔም አንዲት ነገር ጠይቃችኋለሁ፣ እናንተም መልሱልኝ። እኔም በምን ሥልጣን እነዚህን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከሰማይ ነበረች ወይንስ ደግሞ ከሰው? መልሱልኝ አላቸው። እርስ በርሳቸው ሲነጋገሩ ከሰማይ ነው ብንል እንግዲያውስ ስለምን አላመናችሁበትም ይለናል። ነገር ግን ከሰው ነው ብንል ሁሉም ዮሐንስን በእውነት እንደ ነቢይ ያዩት ነበርና ሕዝቡን እንፈራለን አሉና ለኢየሱስ መልሰው አናውቅም አሉት። ኢየሱስም እኔም ይህንን በምን ሥልጣን እንደማደርግ አልነግራችሁም አላቸው ይላል። ልብ በሉ ወገኖቼ፣ የትኛውን ነው በምን ሥልጣን ነው የምታደርገው እያሉ የጠየቁት ስንል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ ወደ ኢየሩሳሌም ከገባ በኋላ በቤተ መቅደስ ሲገባ ሻጭ ለዋጮችን አስወጥቷል ብለናል። ሕሙማንን መፈወሱን ይህንን በምን ሥልጣን ነው የምታደርገው ንገረን ብለው ጠየቁት ማለት ነው። ጌታችን በኃይልና በሥልጣን ይገስጽ ተአምራትንም ያደርግ ስለነበረ ሰምተውና አድምጠው ንስሐ መግባት አይተውና ተመልክተው ማመን ያቃታቸው አይሁድ በምን ሥልጣን ይህንን ታደርጋለህ? ይህንንስ ሥልጣን ማን ሰጠ? ሲሉ ጌታችንን ጠይቀውታል። መጠየቃቸው መልሱን ሰምተው ለማወቅ አይደለም። መልሱን ሰምተው ለማወቅ ሳይሆን አውቀው ለማመን ሳይሆን የክፋትና የምቀኝነት ጥያቄ ነበረ ጌታችንን የጠየቁት። ምክንያቱም ደግሞ ቤተ መቅደሱን ባጸዳበት ወቅት በመንፈሳዊ ስፍራ ደርቶ የነበረውን ሥጋዊ ገበያ አፍርሶባቸዋልና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ የወንበዴዎች ዋሻ አደረጋችኋት ብሏቸዋልና በምን ሥልጣን ይህንን ታደርጋለህ ብለው ጌታችንን ጠየቁት። ለመረዳት አይደለም ይህንን ጥያቄ ጠይቁት፣ ለክፋት ነው ይህንን ጥያቄ ጠየቁት። ሕዝቡ በተሰበሰበበት በሚያስተምርበት ወቅት ላይ ይህንን ጥያቄ ጠየቁት። እርሱ የሚመልሰውን ምላሽ ተከትለው ጌታችን ላይ ምክንያት ለመፈለግ ነው። ዛሬስ በቤተ መቅደሱ ለሥጋችን ብቻ ያደርን ስንት ወንበዴዎች እንኖር የሆነ ወገኖቼ። ይህም ታዲያ አንዳችን በአንዳችን ላይ ጣት ለመጠቆም ሳይሆን ሁላችንም ወደ የራሳችን ኃጢአት እንድንመለከት ነው። ራሳችንን ቆም ብለን እንድንመለከት እንድናስብ ነው ወገኖቼ። ታዲያ ጸሐፍት ፈሪሳውያን ይህንን ሲጠይቁት ልብ ያሰበውን ኩላሊት ያጤሰውን ከመታሰቡ አስቀድሞ የሚያውቅ የባሕርይ አምላክ ኢየሱስ ክርስቶስ ጥያቄያቸውን በጥያቄ መለሰላቸው። እኔም ደግሞ አንዲት ነገር እጠይቃችኋለሁ አላቸው። እናንተም ያችን ነገር ብትነግሩኝ ደግሞ እኔም ይህንን በምን ሥልጣን እንደማደርግ እነግራችኋለሁ አላቸው። ልብ በሉ። ከዚያም በኋላ ከአቅማቸው በላይ የሆነ
መመለስ የማይችሉትን ጥያቄ ጠየቃቸው። ምንም አድርገው ያንን ጥያቄ እንደማይመልሱት ያውቃልና የእነርሱም ጥያቄ ደግሞ ከክፋት የመጣ እንደሆነ ያውቃልና ጌታችን ጥያቄያቸውን በጥያቄ መለሰላቸው። የዮሐንስ ጥምቀት ከወዴት ነበረች አላቸው። ከሰማይ ወይም ከእግዚአብሔር ዘንድ ነው ወይንስ ደግሞ ከሰማይ ወይም ደግሞ ከምድር ነው አላቸው። በዚህን ጊዜ ምን ብለው ይመልሱለት? የሚመልሱት ነገር ሲያጡ ከጌታችን ዞር ብለው እርስ በርሳቸው ተማከሩ። ከተማከሩ በኋላ እንዲህ አሉ፣ ከሰማይ ነው ብንል እንኪያስ ስለምን አላመናችሁበትም ይለናል። ከሰው ነው ብንል ደግሞ ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉ። ከዚህም በኋላ እርስ በርስ አንሸኳሸኩ፣ ተነጋገሩና ወደ ጌታችን ተመልሰው አናውቅም ብለው መለሱለት። እርሱም ታዲያ ይህንን የማታውቁ ከሆነ እኔም ይህንን በምን ሥልጣን እንደማደርግ አልነግራችሁም አላቸው። ምክንያቱም ላላመኑ ሰዎች ምስጢር አይገለጥምና ነው። ወገኖቼ ከልብ መማር ፈልገው ከልብ ማወቅ ፈልገው ወደ ክርስቶስ የመጡትንማ ክርስቶስ እንዴት አድርጎ ሲያስተምራቸው እንደነበረ እኮ ተመለከትን። የኒቆዲሞስን ታሪክ አንስተን ስንመለከት ኒቆዲሞስ ማታ ማታ ወደ ጌታችን እየሄደ ይማር ነበረ። ጌታችን ቀኑን ሲያስተምር ውሎ ደከመኝ ሰለቸኝ ሳይል ደግሞ ማታ ወደ እርሱ የመጣውን ኒቆዲሞስን ቁጭ አድርጎ ያስተምረው ነበረ። ምክንያቱም ከልቡ ለማወቅና ለመማር የተማረውን ደግሞ በሕይወት ለመኖር የመጣ ስለሆነ ስለሚያውቅ ከልቡ ማወቅ ፈልጎ ስለመጣ ይህንን ስለሚያውቅ ጌታችን በደንብ ያስተምረው ነበረ። ማስተማር ብቻም ሳይሆን ደግሞ ምስጢረ ጥምቀትን ገልጾለታል። ለምስጢረ ጥምቀት መገለጥ ምክንያት ሆኗል ማለት ነው ኒቆዲሞስ። ልብ በሉ። ስለዚህ ላላመኑ ሰዎች ምስጢር አይገለጥምና እነዚህ ደግሞ አምነው ሳይሆን ጥያቄ እየጠየቁ ያሉት ከክፋት ስለሆነ ጥያቄያቸው ጌታችን ጥያቄያቸውን በጥያቄ መለሰላቸው ማለት ነው። ለማወቅ ቢሆን ኖሮማ ምን እያደረገ እንደሆነ በምን ሥልጣን ይህንን እያደረገ እንደሆነ በደንብ ያስረዳቸው ነበር። ነገር ግን የክፋት ጥያቄ ስለነበረ ጥያቄያቸውን በጥያቄ መልሶላቸዋል። ቢነግራቸው ይሳለቁበታል እንጂ አያምኑበትምና ነው። ዛሬም ባላመነ ልቦና በተለያየ መንገድ ጥያቄዎችን የምናበዛ ሰዎች አለን። የምንጠይቀውም እንደ አይሁድ በሥጋ ገበያ ስለጎደለን ነገር እንጂ በነፍስ ገበያ ስለጎደለን ነገር አይደለም። ወገኖቼ እስከ መቼ ነው የሥጋን ገበያ ብቻ እየጠየቀን የምንኖረው? እስከ መቼ ነው ምድራዊ ነገርን ብቻ ጌታችንን እየጠየቀን የምንኖረው? የሥጋ ገበያን ጥያቄ ትተን የነፍስ ገበያን ጥያቄ የምንጠይቀው መቼ ነው? የነፍስ ገበያ ጥያቄ ምንድን ነው? የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማለበስ ነው። ይህንን እንዳደርግ የበቃው አድርገኝ ማለት ነው። ንስሐ መግባት ነው። ሥጋውና ደሙን መቀበል ነው። ከክርስቶስ ጋር በፍቅር መኖር ነው። ይህ ነው የነፍስ ገበያ። ስንቶቻችን ለንስሐ ሕይወት አብቃን ብለናል? ስንቶቻችን ለቅዱስ ሥጋ ለክቡር ደም አብቃን ብለን ጸልየን የሆነ ወገኖቼ? የለመንነው የጠየቅነው ሁሉ እንዲፈጸምልን በንስሐ ሕይወት ልንመላለስ ቅዱስ ሥጋውን ክቡር ደሙን ልንቀበል ጌታችን አስቀድሞ እኛን የጠየቀንን ጥያቄዎች ልንመልስ ያስፈልጋል። ጌታችን አስቀድሞ በማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አብልታችሁኛልን ይለናል። ተጠምቼ አጠጥታችሁኛልን ይለናል። ታርዤ አልብሳችሁኛልን ይለናል። ታምሜ ጠይቃችሁኛልን? ታስሬ ጠይቃችሁኛልን ይለናል። ታዲያ ጌታችን አስቀድሞ የጠየቀንን ጥያቄዎች ስንቶቻችን መልሰን ይሆን? ስለዚህ እኛ ጥያቄ ከመጠየቃችን አስቀድሞ ጌታችን የጠየቀንን ጥያቄ አስቀድመን ልንመልስ ያስፈልጋል ማለት ነው። አለበለዚያ ግን ሥጋዊ ነገር ብቻ የምንጠይቅ ከሆነ እርሱ በመለኮታዊ ሥልጣኑ እየሠራ ያለውን ነገር ሁሉ ለጻፍት ፈሪሳውያን እንዳልገለጠላቸው እኛም ለጠየቅነው ጥያቄ ምላሽ አናገኝም ማለት ነው። ስለዚህ ለጥያቄዎቻችን ሁሉ መልስ የምንፈልግ ከሆነ አስቀድመን እርሱ የጠየቀንን ጥያቄዎች ሁሉ በትክክል በተግባር ልንመልስ ያስፈልጋል ማለት ነው። በእግዚአብሔር ቤት ውስጥም ደግሞ በትክክል የእግዚአብሔር ሰዎች ሆነን ልንገኝ ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ ስንል እሁድ ዕለት ጌታችን ላይ ለመምከር ለሰኞ ስብሰባ ተጠራርተው ነበረ። ሰኞ ሲጨቃጭቁ ሲነታረኩ ዋሉ። ነገር ግን ስብሰባቸው ፍሬ ሳያፈራ ተበተኑ። ማክሰኞ ተቀጣጥረው ነበርና ማክሰኞም በአንዱ ሊቀ ካህን ግቢ ስብሰባቸውን አካሂደዋል። ስብሰባቸው ግን ሰኞ ከነበረው ይልቅ አሁን ጠንከር ያለ ስብሰባ ነው ያካሄዱት። ጌታችንን ምን ማድረግ እንዳለባቸው የተስማሙበት፣ አዎ በከፊልም ቢሆን የተስማሙበት፣ ነገር ግን ደግሞ ጌታችንን እንዴት መያዝ እንዳለባቸው መስማማት አቅቷቸው የተበታተኑበት
ስብሰባ ነበረ። የማክሰኞ የሰሙነ ሕማማት ማክሰኞ ስብሰባ ማለት ነው። ለምንድን ነው መስማማት ያቃታቸው ስንል ደግሞ እስራኤላውያን ከግብፅ ባርነት ነፃ የወጡበትን ዕለት በዓለ ፋሲካ አድርገው ሐሙስ ዕለት ያከብሩ ስለነበረ ከሁለት ቀን በኋላ ክብረ በዓላቸውን ያከብሩ ስለነበረ አሁን ጌታችንን ብንይዘውና ብናሰቃየው ብዙ ሕዝብ ይከተሉታልና ሕዝቡ ይነሳብናል። ስለዚህ በዓለ ፋሲካችን ይበላሽብናል። ስለዚህ እንዴት አድርገን ነው ልንይዘው የምንችለው ብለው ቀኑን ሙሉ ሲማከሩ አሉ። ነገር ግን እንዴት አድርገው መያዝ እንደሚችሉ መግባባት አቅቷቸው ተበተኑ። ሮብ ደግሞ አሁንም በድጋሚ ለመመካከር ስብሰባ ተቀጣጥረው ተበተነዋል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ሕማማት ማክሰኞ ጥያቄን በጥያቄ መልሷል። ጸሐፍት ፈሪሳውያን ደግሞ አሁንም መግባባት ተስኗቸው ለሮብ ስብሰባ ተቀጣጥረው ተበትነዋል ማለት ነው። ስለዚህ በሰሙነ ሕማማት ማክሰኞ የሆነው ነገር ይህ ነው። ታዲያ እኛ የሰማነውን ደግሞ ላልሰሙት ወንድሞቻችን ልናሰማ ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱምና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።